ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። አሁንም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለን። የዘውዱ ሾው ሚዲያ በተለያዩ የዓለም ግዛቶች የሚገኙ ኢትዮጵያንን በኢትዮጵያ ወቅታዊ ጉዳዮች ላይ እያቀረበ ያነጋግራል። በተጓዳኝም ከጦር ግንባር ከዛው ከስፍራው ውጊያው ከሚካሄድበትም እንደዚሁ የጦር አመራሮችና የሚመለከታቸውን አዛዦች እያቀረብን ለእናንተ ለተመልካች አድማጮቻችን የምናቀርበው መሆኑ ይታወቃል። በተደጋጋሚ ጊዜያቶች የሚፈጸሙትን ተጋድሎች በተመለከተ በዘውዱ ሾው ሚዲያ በየወቅቱና በየጊዜው አስፈላጊ ሆነው ሲገኝ ስንሞክርላቸው በግንባር ያለውን ተጋድሎና የፋኖን ትንቅንቅ ምን እንደሚመስልና የተገኙትን ድሎች በተመለከተ በጥልቅ እውቀት ያላቸው በወታደራዊ ሳይንስ በተጓዳኝም ደግሞ የኢትዮጵያ ብቸኛው የፈንጅ አምካኝ ባለሙያ ኮሎኔል አበራ ጣናው ዛሬም ከግንባር አንዳንድ መረጃዎችን ሊያካፍለን በመስመር ላይ ይገኛል። ከሱ ጋር የምናደርጋቸውን ውይይቶች እንድትከታተሉ በማክበር እንጋብዛለን። ፋኖ ትግሉን አጠናክሮ በተለያዩ የአማራ ግዛቶች ወደፊት እየገሰገሰ ነው የሚገኝ። የብልጽግና ካድሬዎችም ጦሩም በመኮብለል ላይ እና በመሸሽ ላይ እንዳለ መረጃዎች ይጠቁማሉ። እውነት ነው ወይ እነዚህ የሚለውን በተጓዳኝም በተለይም በጎንደር አካባቢ የሚደረጉትን ተጋድሎች በተመለከተ ከዛው የጦር አዛዥ የሆኑት ከፍተኛ የጦር አመራር ኮሎኔል አበራ ጣናው በጉዳዩ ላይ ሰፊ ማብራሪያ እንደሚሰጡ ተስፋ አደርጋለሁ። አሁንም በድጋሚ አብራችን ቆይታ አድርጎ እላለሁ። ኮሎኔል ከልብ አመሰግናለሁ። በተደጋጋሚ ሁልጊዜም በዘውዱ ሾው ሚዲያ እየቀረብክ የምሰጣቸውን ምክር ሀሳቦችና እንደዚሁም ደግሞ በተጓዳኝ በኢትዮጵያ የሚስተዋለውን ችግር በተመለከተ ከሙያ አንጻር የምታደርጋቸው ትንታኔዎች ከልብ አመሰግናለሁ። እስቲ የዛሬ ውሎ ምን ይመስላል? አዳሩም ጭምር ጎንደር እንዴት ነች? እሺ፣ አመሰግናለሁ አቶ ዘውዱ። ጎንደር አሁን በጥሩ ሁኔታ ላይ ነው ያለች። ይሄም በፋኖ ሰራዊት አማካኝነት ነው። አሁን ባለፈው ከዛሬ 2 እና 3 ቀን በፊት ደልጊን አጠቃላይ ሰራዊታችን ከበባ አድርጎ ደልጊን ወዲያውኑ የተቆጣጠርን። ደልጊ ውስጥ የነበረውን ጠላት የመማረክና ያው መስዋዕት እንዲሆኑ ነው ያደረግናቸው። ከደልጊ በኋላ መኮንታ የሚባል የሙያ ማሰልጠኛ ተቋም ወይም ቮኬሽናል ትምህርት ቤት ነበር። እዛ ውስጥ ወደ 6 ዙር የሚጠጋ ይሄ ስትሮንግ ሆልድ የሚባል በወታደራዊ አነጋገር እዛ ውስጥ ነው ምሽግ ሰርቶ የጠበቀን። ስለዚህ ውጊያውን የጀመርን ወደ 6 ሰዓት ተኩል አካባቢ ነው። እስከ ምሽቱ 3 ሰዓት 4 ሰዓት ድረስ ውጊያ ስናከናወን ነበርን። ስለዚህ እዛ ጋር የነበረው ምሽግ በጣም ጠንካራ ኮንክሪት የሆነ ምሽግ ነበር ያዘጋጁት። አንድ መታኮሻ ስፍራ ላይ ከ3 እስከ 5 የሚጠጋ የጠላት ወታደር ነው የነበረበት። ስለዚህ ምሽግ ለመስበር በቃ በቦምብ ብቻ ነበር ውጊያው ሲከናወን የነበር። በዚህ ላይ የመጀመሪያው ምሽግ ሰበርን፣ ሁለተኛውን ሰበርን፣ ሶስተኛውን ሰበርን፣ አራተኛውን ሰበርን። በመጨረሻ የመጨረሻው ምሽግ ላይ ምንድነው ያደረገ? ጠላት አመጣና የራሱ ይሄ ልዩ ኃይል መከላከያ አድማ ብተና የሚለው ጋር ራሳቸው ላይ ጣለባቸው። ራሳቸውን የደመሰሰው። ከዛ በሁለተኛ ደረጃ ወደኛ አካባቢ አሁን ድሮኑን ጣለ። ድሮን ሲጥል በእኛ ላይ ምንም አይነት የደረሰብን የተጎዳንበት ነገር የለንም። 5 ጊዜ ነው የጣለው። አንድ የቄስ ቤት መጥቷል። ሌላው መንገድ ላይ ነው የጣለው። ሶስተኛው እርሻ ቦታ ላይ ነው የጣለው። 5ቱንም
ስለዚህ እንደሚያወሩት አይምሰል የነሱ ውጊያ በመሬት ላይ እኛ ቁጭ ብለን እያየን ነው። ባለፈው አብይ አህመድ ለፓርላማ ቀርቦ እንትን ሲያደርግ እያንዳንዷ የምትተኮስ ተረጋግጣ ተፈርማ ነው ያለው። በሁለት እዛ ደብረ ዘይት ያለ ሲቹዌሽን ሩም ይባላል። የድሮውን ማኮብኮቢያ ቦታ አለ። ከዛ በኋላ ሲቹዌሽን ሩም ላይ ቁጭ ብለህ ነው ሁሉን ነገር የምትቆጣጠር። የጠላትን እንቅስቃሴ ስታይ ዘመቻ መኮንኑ አለ። ልክ ዘመቻ መኮንኑ ሲፈርም ውጊያው ይከናወናል ወይንም ድሮኑ እንዲጥል ይደረጋል። ነገር ግን ይሄ እየተደረገ አይደለም። የትኛው ዘመቻ መኮንን ነው? የትኛው ድሮን ሲቹዌሽን ሩም ሆኖ የሚመራ ነው? የትኛውን ካርታ አንብቦ ነው? ኤክስ ዋይ ዜድ እና ኮኦርዲኔሽን ሲስተሙስ የቱ ብሎ ነው? ስለዚህ የሚደረገው ነገር ዝም ብሎ ነው። ዘመናዊ መሳሪያ ታጥቀናል። በዘመናዊ መሳሪያ ወይም በመሳሪያ ጋጋታ ህዝብን አታሸንፍም። ህዝብን የያዘ ነው የሚያሸንፍ። ስለዚህ ይሄ ነገር ሆኗል። ከዛ በኋላ ሰራዊታችን ባለበት እንዲቆም ነው ያደረግን። ድሮን 3 አይነት ድሮን ነው ያለ። አንደኛው ቅኝት ወይም ሪኮንሳንስ የሚያደርግ ነው። በሁለተኛ ደረጃ ያለው ደግሞ ምንድነው? ልክ ያያል ወዲያውኑ የሚመታ ነው ታዞ። ሶስተኛው አጥፍቶ ጠፊ ነው። አሁን ከቻይና ሀገር ውስጥ አስገብቶ ደብረ ዘይት እየገጣጠመ ያለው አጥፍቶ ጠፊ ድሮን ነው። የማታ ድሮን በማታ 4 ሰዓት ላይ ነው መጥቶ ድሮኑ የጣለው። ይሄ ማታ መጥቶ የሚጥለው ናይት ቪዥን መነጽር አለው። አሁን ከባድ መሳሪያ ሙያተኛ ስትሆን የሜካናይዝድ በምትሆንበት ሰዓት የናይት ቪዥን የሚባል መነጽር አለ። ሰው መሆኑን ታየዋለህ፣ ሲንቀሳቀስ ታየዋለህ፣ ምን እንዳደረገም ታያለህ። ስለዚህ ያንን ነው ድሮኑ ላይ የተጠመደ። ስለዚህ በዛ መሰረት እንቅስቃሴ ያየ የሚመታበት ሁኔታ ነው ያለው። ያንንም የራሱን ሰራዊት ነው የደመሰሰ። በሁለተኛ ደረጃ እኛ ደልጊ ከተማን አሁን የገለጽከው እንደዚህ አይነት ሶፊስቲኬትድ የሆነ መሳሪያ ካለ ከተገጠመ ካሜራ ሁሉ ካለው መከታተል የሚችል በጨለማ ጭምር ሳይቀር የሚያጠና ትልቅ መሳሪያ ከሆነ ለምንድን ነው በራሱ ወታደሮች ላይ ጥቃት የሚያደርሰው? ጠላት ብሎ የፈረጀው እናንተን ከሆነ እናንተ ላይ ማድረስ የተሳነው ለምንድን ነው? የእውቀት ማነስ፣ የችሎታ ማነስ ወይስ ሌላ ተልዕኮ አለው? አማራን ራሱ ልዩ ኃይሉን፣ ሚኒሻውን፣ መከላከያውን ጭምር ለመግደል ይህንን ተግባር የሚፈጽመው ለምን ይመስልሃል? ምንድን ነው ምክንያቱ? ምን አለ መሰለ፣ አሁን ናይት ቪዥን የሚባለው የለበስከው ልብስ ምን አይነት እንደሆንክ፣ የኛና የብልጽግና ወታደር የሚለብሰው የተለያየ ልብስ ነው። የኛ ሙሉ አረንጓዴ ነው፣ የነሱ ሬንጀር ነው። ያንን አይለይም ይሄ ናይት ቪዥኑ። በሁለተኛ ደረጃ ይሄ ጎስት የሚል ፊልም አይተህ ከሆንክ ሲንቀሳቀስ ዝም ብሎ የሚንቀሳቀስ ነገር አለ አይደለም? መልኩን የማትለየው እንቅስቃሴ የሚያደርግ እንደ ቢጫ አይነት አድርጎ ነው የሚያሳይ። ስለዚህ በዛ ስለሆነ ነው የመለየት አቅም የሌለው የሆነው። በሁለተኛ ደረጃ የምነግር ምን አለ መሰለ፣ እዛ ውስጥ የሱ ካምፕ መሆኑ ይታወቃል። ካምፕ ላይ ነው የጣለው። በቃ የመጠቀም አቅም የላቸውም የሚል ነው። በፊት ነግሬሃለሁ። ትምህርት ድርጅታችን ሲፈቅድ በፊት በየቦታው ተንቀሳቅሰን ህዝቡን ትምህርት ልንጀምር ነው ማለት የመቀስቀስ ስራ ነው። ውይይት ነው ያደረግን። 2 ቦታዎች ነው ትልቅ ስጋት የነበሩን። አንደኛው ነግሬሃለሁ መኮንታ ያለው ቴክኒክና ሙያ ትምህርት ቤት ነው። ሁለተኛው ደልጌ ያለው ሁለተኛ ደረጃ ትምህርት ቤት ነው። ስለዚህ ሁለቱም በኃይል አስለቅቀን ትምህርት እናስጀምራለን የሚል ነገር ነግሬሃለሁ ከዛሬ 4 ወር 5 ወር በፊት። ስለዚህ በዛ መሰረት ያንን ካምፕ አድርጎ ሲጠቀምበት ነው የነበር። የጥይት መጋዘን፣ የመሳሪያ ማከማቻ፣ ወታደሩ 6 ዙር ምሽግ እንዲያዘጋጅ ነው ያደረገ። ኮንክሪት ምሽግ። አንድ ምሽግ ላይ የሚኖረው እኮ አንድ ሰው ነው። የነፍስ ወከፍ መታኮሻ ምሽግ ይባላል አንዷ። እነሱ ግን ለ3 እና ለ5 ከ3 እስከ 5 ድረስ የሚሆን አዘጋጅተው 3 እና 5 ነው። ይሄን ያወቅንበት ሁኔታ ደግሞ ቦምብ ጥለን ልክ ከሰበርን በኋላ አንድ ምሽግ ላይ 5፣ ሁለተኛው ምሽግ ላይ 3 ወይንም 5 እየሆነ የወደቀበት ሁኔታ ላይ ነው በዚህ ያራገጠን።
ደልጊን ከተቆጣጠርን በኋላ አንድ ጥሩ ያልሆነ የወጣቱ በጣም ብሶት ላይ ነው ያለ፣ ህብረተሰቡም ብሶት ላይ ነው ያለ። እኛ ደልጊን ስንይዝ ውሃ እየወረወሩ ሃይላንድ ውሃ እየወረወሩ የተለያየ ብስኩት ነገር እየሰጡ ነው ሰራዊቱ እየገባ ሆይ ያለ ነው ህዝቡ በሰላም በደስታ የተቀበለን። ይሄን ከተቀበለን በኋላ ግን ምንድነው ህዝቡ በጣም ተማሯል። ሚሊሻው እንደፈለገ ነው የሚያዝ፣ እንደፈለገ ነው የሚያደርግ። አንተ ደስ ካላልከው መልክህ ና ብሎ ወስዶ ያስገባል፣ ብርም ይቀበላል። እንደፈለገ የሚያደርግበት ሁኔታ ላይ ነው የነበር። ስለዚህ ፋኖ ነው እየተባለ የተከሰሰበት በተለያየ ነገር ህዝቡን ስላሰቃዩት ፍርድ ቤቱን ህዝብ ነው ወጣቱ ነው ያቃጠለው። ይሄ በመቃጠሉም አርበኛ ደረጀ በላይ ትክክል አይደለም ብሎ ተናግሯል። እኛም አጠቃላይ አመራሮች ትክክል አይደለም ብለን ተናግረናል። ስለዚህ የኛ ሰራዊት በዲስፕሊን የታነጸ ነው። ምክንያቱም አሁን የምነግር ነገር አንደኛ መሰረተ ልማት እንጠብቃለን። መሰረተ ልማት ጤና ሆስፒታል ካለ፣ ትምህርት ቤት ካለ፣ መብራት ኃይል ካለ፣ ቴሌኮሙኒኬሽን ካለ፣ ትልልቅ ድልድዮች ካሉ፣ ፋብሪካ ካለ፣ ኢንዱስትሪ ካለ፣ ህዝብ የሚገለገልበት ፍርድ ቤት፣ ትምህርት ቤቶችን የመሳሰሉትን ሁሉን ነገር ጥበቃ ነው የምናደርግ። ባንክ ቤትንም አሁን የመንግስት ባንክ አለ፣ ንግድ ባንክ፣ እኛ እሱንም አንነካም፣ እሱን እንጠብቃለን። በአክሲዮን የተደራጁ የተቋቋሙ ባንክ ቤቶች አሉ፣ እነሱንም ጠብቀን በስነ ስርዓት ይሄን ነው የምናደርግ። ያ መደረጉ ትክክል አይደለም፣ የህዝብ ንብረት መቃጠሉ ትክክል አይደለም ብለን በምንልበት ሰዓት ምንድነው ወጣቱ የተናገረው? እዛ የተከማቸ ዶሴ ወይም ሰነድ አጠቃላይ መዝገብ እኛ ፋኖ ናችሁ ተብለን የተከሰስንበት ያለ አግባብ የምንጨቆንበት ያለ አግባብ እንትን የምንልበት ነው ያሉ። ያም ቢሆን ትክክል አይደለም፣ ወረቀቱን ማውጣት ይቻል ነበር። ስለዚህ ትክክል አይደላችሁም የሚል ነገር ነው እኛ ያንን ያደረገን። ኮሎኔል እንግዲህ አንተ በዚህ መልኩ ብትገልጽም ግን ይሁን እንጂ ደብረ ታቦር ላይ በተደረገውም ውጊያ ከፍተኛ የሆነ ውድመት አድርሷል የብልጽግናው መንግስት። ይሁን እንጂ ያው በምስሉ ላይ እያሳየው ነው ያለሁት። ይህንን በተመለከተ የብልጽግና ካድሬዎቹ ፋኖ ነው ያቃጠለው የሚል መግለጫ ህዝቡን ጭምር ሰብስበው መስጠታቸው የሚዘነጋ አይደለም። ይህንን ሁሉ መከላከል እያደረጋችሁ ባንኮችን፣ የመንግስት ተቋማት ጭምር ሳይቀር እየጠበቃችሁ ባላችሁበት በዚህ ሰዓት ብልጽግና ይህንን ያልሆነ የተሳሳተ መረጃ የሚሰጥበት ምክንያት ምንድን ነው? ለምንድን ነው እንደዛ የሚለው? ህዝቡ ባይኑ እያየ ነው። እንደውም ሲቃጠል ሲወድም ማንን እያደረገው እንዳለ ይታወቃልና ይህንን የሚሉበት ምክንያት ለምን ይመስልሃል? ይህን የሚሉበት ምክንያት ፋኖ ከአማራ ህዝብ ሆድ ውስጥ የገባ ነው። ስለዚህ እነሱ የተጠሉ ናቸው በህዝብ። እኛን እንደዛ እንድንጠላ ለማድረግ የሚያደርጉት ቅስቀሳ ነው። ያ ደግሞ አይሳካላቸውም። አንደኛ የውሸት ትንግርት እየተናገሩ የተሳሳተ ነገር የሚል ነው። ይሄ ብልጽግና ፓርቲ የሚባል የብልጽግና ይሄ ካቢኔ የምትለው እኔ በጣም የሚገርመኝ አንድ ነገር ልንገርህ። የውሸት የኖቤል ሽልማት ቢኖር ብልጽግና በዓለም አንደኛ ሆኖ ቢያንስ በተከታታይ ለአመታት መሸለም የሚገባው ድርጅት ነው። ስለዚህ አሁን ህዝቡን እኛን እንዲጠላ ለማድረግ የሚያደርጉት ሴራ ነው። ይሄ ደግሞ ህዝብ እኮ ከነሱ በልጧል። ማን እንደሚጠቅመው ማን እንደሚጎዳው ህዝብ ያውቃል። ስለዚህ ህዝብ ነው ለኛ ምግባችን፣ መኝታችን፣ ልብሳችን፣ ሁሉም ነገር የአማራ ህዝብ ነው። የአማራ ህዝብ ሁሉ ፋኖ ነው። ፋኖ መሆኑን ስላላወቀ እንደዚህ ይላል። መልሰው ግን እዛ ውስጥ እኮ ያሾፍበታል። አንድ መድረክ ላይ ልንገር የተባለው ሰበሰባቸውና የሆነ ጄኔራል ስለ ፋኖ ይሄ ጽንፈኛ እያለ መናገር ይጀምራል። ዝም ብለው ሰሙና ትልቅ አባት ልጄ ቆይ እስኪ አንድ ነገር ጠብቀኝ አሉት። እሺ ምን ብለው ነው አባት አላቸው። ወዳውኑ ፊታቸውን ወደ ህዝብ ዞሩ። ፋኖ ያልሆነ እጁን ያንሳሉ። ህዝቡ ዝም አለ። ፋኖ የሆነ እጁን ያንሳ ሲባል ሁሉም እጁን አነሳ። ስብሰባው ተበተነ። ገብተዋል። ሄዶ ቢገባም የግድ አስገድደውት
የሆነ ነገር እንዳያደርጉት እያለን ነው እንጂ ሁሉም ፋኖ ነው። ስለዚህ ፋኖ መሆኑን ስላላወቁ ይሄን አደረገ ይላል። እኛ እንደዚህ አናደርግም። በድሮን የሚጨፈጭፍ ማን ነው? በህብረት ቤተክርስቲያን የሚሄዱትን የሚጨፈጭፍ ማን ነው? በድሮን ብልጽግና አይደል እንዴ? ሁለተኛ ቀብር የሚሄዱትን የሚጨፈጭፍ ማን ነው? ቤተክርስቲያን የሚጨፈጭፍ ማን ነው? የግለሰብ ቤት የሚጨፈጭፍ ህንፃ የሚጨፈጭፍ ማን ነው? ጎንደር ከተማ የዛሬ 2 ነው 3 ዓመት ላይ ጎዋ ሆቴል ያለበት ሆቴል ቦታ ላይ ሆነው እኮ በዲሽቃና በሞርተር የከተማውን ህንፃ ነው ሲደበድቡ የነበሩት። እዛም ሌላ ቦታም አሁን ዝም ብለህ ተመልከት። አጠቃላይ እኛ ልክ እንደገባን የሚጨፈጨበት ሁኔታ ነው ያለ። አሁን እኛ ደልጊን ከያዝን በኋላ በሁለተኛው ቀን 2 አየር መቃወሚያ የያዘ ወደ 7 መኪና ጭኖ እግረኛ መጣ። እኛ ሆን ብለን ይግባ ብለን ያስገባ ነው። መውጫ ግን የለውም። የምነግርህ ያንን ነው። ስለዚህ ሆን ብለን እኛ የምናደርገው ነገር አለ ማለት መሳሪያውን እኛ ስለምንፈልግ ያንን አየር መቃወሚያ ይዞ የመጣው ከተማውን ለመደብደብ ከተማውን ለማውደም እንደሆን እኛ እናውቃለን፣ ኢንፎርሜሽን አለን። ስለዚህ እንደዛ እንዳያደርግ ነው እኛ ገሸሻልን። ወደ ጎን ገባ፣ መውጫ የለውም። አሁን አናስወጣው። ከልብ አመሰግናለሁ ኮሎኔል። እንግዲህ ነገሮች እየጠነከሩ መጥተዋል። በተለይም የፋኖ አንድ ከሆነ በኋላ የሚሰሩት ስራዎች ሁሉ አንድ ወጥ በመሆናቸው ምክንያት ብልጽግና ድንጋጤ ውስጥ ገብቷል። እናንተም በቅርቡ ባደረጋችሁት ባለፈው ሳምንት ጀምሮ እየተደረጉ ያሉ ተጋድሎች እጅግ የሚያበረታቱ ነው። አሁንም እንደገለጽከው በተለይም ጦሩን ይዘው ይገባል፣ ግን አይወጣም። በደልጊም በዚህ በመኮንታም የተደረጉት ተጋድሎች እጅግ የሚደነቅ ነው። በተለይም በጣና ሐይቅ ላይ ለዚህ ለጎንደርና ለባህር ዳርም አዋሳኝ በሆነች ወሳኝ ቦታ ላይ የተቆጣጠራችሁ ጊዜ የተደረገው ተጋድሎ ብዙዎችን ያስደነቀ ጉዳይ ነው። አሁን ነገሮች እየጠነከሩ መጥተዋል። እርምጃው በጣም ከባድ ሆኗል። የብልጽግና ካድሬዎች ጭምር ሳይቀሩ ጭንቀትና ስጋት ውስጥ መግባታቸው እየተገለጸ ነው የሚገኘው። በቀጣይ በተለያዩም አካባቢዎች የሚደረገው ተጋድሎ ጠንክሮ ይቀጥል ዘንድ እንደው ከየማህበረሰብ ውስጥ ምን ይጠበቃል? በተለይ ሚሊሻ የሚባለው እና ልዩ ኃይሉ ዛሬም አንዳንዶቹ በጣም በርካቶቹ በእርግጥ እጃቸውን እየሰጡ ያለበት ሁኔታ ይታወቃል። የምህረት አዋጁን ተከትሎ አንዳንዶች ዛሬም እየተንጠባጠቡ ነው። ምንድን ነው ስለነዚህ ሰዎች የምትለው መልእክት? እሺ፣ በመጀመሪያ ደልጊን ስንቆጣጠር የነበረውን ከጥያቄ በፊት ደልጊን ስንቆጣጠር የተሳተፉ ክፍሎች አሉ። መላኩ ደስታ ብርጌድ፣ የውባንተ ልጆች፣ በየምድር ክፍለ ጦር እና ዞብልጃኖ ክፍለ ጦር ነው የተሳተፉበት። በዚህ ከፍተኛ ድል ነው ያስመዘገቡ ነው ያልኩ። ደልጊን ለመያዝ ወዳውን ነው በተለያየ አቅጣጫ ነው የገባን። ያንንም ለማድረግ የመሬቱን ሁኔታ መጀመሪያ አንብበን ነው ምን ያህል የሰው ኃይል ያስፈልገናል፣ ምን ያህል ተተኳሽ ያስፈልገናል፣ ሎጂስቲክሳዊ ሁኔታው እንዴት አድርገን እናሟላ። ያንን ካሟላን በኋላ ነው ያንን የተቆጣጠርን። ደልጊ ስትራቴጂክ ቦታ ነው። ለጎንደር ከ100 ኪሎ ሜትር በታች ነች ርቀቷ። ወደ ጣና ለመሄድ ደግሞ በጀልባ የምትንቀሳቀስበት ሁኔታ ነው ያለ። በጀልባ ስትንቀሳቀስ የ4 ሰዓት ወይም የ3 ሰዓት መንገድ ነው ባህር ዳርን ለመያዝ። ስለዚህ በጣም ስትራቴጂክ በጣም እንትን ቦታ ነች። አሁን የምነግርህ ግን ይሄን ውጊያ የሚፈልጉት አካላት አሉ። የሚፈልጉት አካላት አንደኛ አብይ አህመድ ነው። አብይ አህመድ ስልጣኑን ለማስጠበቅ ነው። ጦርነት ካላደረገ ሀገሪቱን መምራት አይችልም። በሁለተኛ ደረጃ የመከላከያ ጄኔራልና ኮሎኔሎች ናቸው። በሶስተኛ ደረጃ የካቢኔ አባል የዞን አስተዳዳሪ በለው፣ የወረዳ አስተዳዳሪ በለው፣ የቀበሌ መስተዳድር በለው፣ በቃ የካቢኔ አባል ይሄን ነገር ይፈልገዋል። ይሄን ነገር የሚፈልጉበት ምክንያት ትልቁ ነገር ምንድነው? አበል ይለቀቅላቸዋል። አበል ብዙ አይነት አበል አለ። የውሎ አበል አለ፣ የመስተንግዶ አበል አለ፣ የትራንስፖርት አበል አለ፣ የደረቅ ሬሽን አበል አለ። ደረቅ ሬሽን ሲባል አንደኛ ደረቅ ሬሽን ብስኩቱ አለ፣ ሁለተኛ ጣሳዎች አሉ፣ የዝግኒና የአትክልት። ዝግኒና አትክልቱን ዝግኒውን አይገዙትም፣ አትክልቱን ይገዛሉ። አትክልቱን ሆን ብለው አንዳንድ ይሰጣሉ፣ የዝግኒውን ግን ወደ ኪሳቸው የሚያደርጉበትን ሁኔታ ነው ያለው። በሶስተኛ ደረጃ ይሄ የሚገዛ ኮቸሮ አለ፣ ደረቅ ሬሽን። እሱንም ከፋብሪካ ሲመጣ
አብዛኛው የሚሸጥበት ለመከላከያ ጄኔራሎች ኪስ የሚገባ የትራንስፖርት ተብሎ በጣም ብዙ ነው። ለነዳጅ ተብሎ ብዙ ገንዘብ ነው የሚወጣው። ስለዚህ ስለሆን ይህን ጦርነት እንዲቆም የማይፈልጉበት ሁኔታ ላይ ነው ያለ። ልክ እንደዚህ ጭንቅ ሲመጣ ግን ጦርነቱ መቆም አለበት ብለው ሸሽተው አሁን ሁሉ ባህር ዳር ተሰባስቦ ነው ያለ። ባህር ዳር የሚቀርላቸው መስሏቸዋል። ባህር ዳር የምንቀር አይምሰላቸው። ባህር ዳርም ገና እንገሰግሳለን፣ እንገፋለን፣ ወደፊት እያልን የምንሄድበት ሁኔታ ነው ያለ። እኛ ድርጅታችን የምህረት አዋጅ ለ15 ቀን ሰጥቷል። በዛ መሰረት እንዲጠቀሙ ጥሪ አድርገናል። የተወሰነው አካል መጥቶ ገብቷል። አሁንም የሚቀረው ካለ ይምጣ ይግባ። እኛ መሐሪዎች ነን፣ እንምራለን። ምክንያቱም እርስ በርስ እንድንጋጭ አንፈልግም። አይሆንም አልገባም ያለውን ግን ያ በወታደራዊ አነጋገር እናናግራቸዋለን። እያናገርናቸው ያለበት ሁኔታ ነው። ስለዚህ ኪሳራ እየደረሰባቸው ነው ያሉት። ይሄን ነው ወደፊትስ ለኢትዮጵያ ሕዝብ፣ ለአማራ ሕዝብ፣ ለዲያስፖራው፣ ለትውልደ ኢትዮጵያውያን የምንናገረውና የምናስተላልፈው ነገር ምን መሰለህ? እኛ ወደፊት ነው የምንሄድ። በቃ አብይን ከስልጣን ማውረድ ነው ትልቁ የመጨረሻው ግባችን። ስለዚህ ይሄን እናደርጋለን። ሌላው ማህበረሰብ ግን ከጎናችን ልክ የአማራ ሕዝብ እንደቆመው ሌላውም አብሮን ይቁም። በእውቀት ያግዘን፣ በገንዘብ ያግዘን፣ በተለያየ የሚሊተሪ ኢኩፕመንቶች ያግዙን። ውጭ ያሉ ሚሊተሪ ነክ ወይም በሚሊተሪ የተማሩ ሚሊተሪ ቀመስ የሆኑ አካላት በሙያቸው አስፈላጊውን ነገር ከዛ ሆነው ከኛ ጋር ግንኙነት ያድርጉና አገራችን ነፃ እናውጣ፣ አገራችን እናሳድግ፣ አገራችን ሰላም እናድርጋት የሚል ነው እኔ የምነግረው። በጣም አመሰግናለሁ ኮሎኔል። እንግዲህ ነገሮች እየከፉ መጥተዋል። በተለይም በብልጽግና ካድሬዎች በኩል እንደገለጽከው እየሸሹ እየኮበለሉ ነው የሚገኙት። ጦሩም ጭምር እየኮበለለ ነው የሚገኘው። በተጓዳኝም የከፍተኛ የአማራ ሹሞች ጭምር ሳይቀሩ እነዚህ ሰዎች በምክትል ጠቅላይ ሚኒስትርነት የተቀመጠው ተመስገን ጥሩነህ ጭምር ሳይቀር እንደዚያውም አፈ ጉባኤዎቹም ሌሎቹም ሳይቀሩ እየፎከሩ እየሸለሉ ያለበት ሁኔታ ይስተዋላል። ከስህተታቸው መማር አልቻሉም። ዛሬም ጭምር የሚያደርጓቸው ቅስቀሳዎች ይህንኑ የአማራ ሕዝብ አደጋ ውስጥ እንዲገባ የሚያደርግ ነው። እነዚህ ሰዎች ምንድን ነው ሊባሉ የሚገባው? አማራ ሆነው አማራ እናስተዳድራለን ብለው በፌዴራል መንግስቱም ሆነ በክልሉ ከፍተኛ ስልጣን ላይ የተቀመጡ ሰዎች እንዲህ አይነት ደባና ተንኮል ሲፈጽሙ በዝምታ የሚያያቸው ሌላው የበታች የካድሬ አባላቶችንም በተመለከተ ምንድን ነው ማድረግ ያለባቸው? መቼ ነው ይሄ ችግር ሊፈታ የሚችለው? ራሱ የአማራ ክልል ብልጽግና በዚህ ጉዳይ ላይ ምን ማድረግ ይጠበቅባቸዋል? ቀኑ እየሮጠ ነው። ህዝቡ እየጠነከረ ነው። ፋኖ ወደፊት እየገሰገሰ ነው። በመሸሽ የሚመጣ ለውጥ የለም። ከህዋት ምንድን ነው መማር የሚችሉት? ዛሬ ህዋት እንደምታውቀው ኮሎኔል በዚህ በወልቃይት በራያ በአላማጣ ጉዳይ ክስ ሲመሰረት በአንድ ጊዜ በጌታቸው ረዳ የሚመራው ስምረት ፓርቲ ጭምር ሳይቀር ከህዋት ጋር ቁርኝት ፈጥሯል። እነ አረና ሁሉም አንድ ሆነዋል። በአማራ በኩል ያሉ ሰዎች ዛሬም ጭምር ልዩነታቸውን አስፍተው የራሳቸው ነገር የሚጨፈጭፉበት ምክንያት ምንድን ነው? ለምንድን ነው አንድ መሆን ያቃታቸው? በዚህ በመከራና በችግር ሰዓት እንደምታውቀው በጣም እንደው ተመልካቾቻችን አገሪቱን እያወደመ የሚገኘው የገበሬውን ሀብትና ንብረት ጭምር እንደዚህ እያቃጠለ የሚገኘው ይሄ መከላከያ የሚባለው ኃይል ነው። ኮሎኔል እንግዲህ ይህንን በተመለከተ እነ ተመስገን ጥሩነህ፣ አረጋ ከበደ፣ ሌሎች የብልጽግና ሹሞች አያዩትም ማለት አንችልም። የአማራውን ከተማውን እያወደመ እንደዚህ የገበሬውን ንብረት ጭምር ሳይቀር እያቃጠለ እያነደደ ህዝቡን ለመከራና ለስቃይ እየዳረገ ያለን የመከላከያ ኃይል ይባል የሚገባበት እንደዚህ ሁሉ አሁን ጣቁሳ እናንተ ስትይዙ በሌላ በኩል ገብቶ እንደዚህ እያቃጠለ እያወደመ የሚገኘውን ኃይል ማለትና ከእናንተ ጋር በጋራ ለመቆም የተሳናቸው ምክንያት ምን ይመስልሃል? በቀጣይስ እነዚህ የብልጽግና ሹሞች ምን ማድረግ አለባቸው ነው የምትለው? አንደኛ ይሄ የብልጽግና ሹማምንት፣ ሁለተኛ ይሄ ባንዳ ሚሊሻና ልዩ ኃይል የሚባለው እነሱ የአማራ እና ጡት ነካሾች ናቸው። ስለዚህ ለጊዜያዊ ጥቅም አማራን የሸጡ ናቸው። በጣም የሚገርም አንድ ነገር ልንገርህ።
አጼ ቴዎድሮስ ስልጣን ከያዙ ጊዜ ጀምሮ አጠቃላይ ከቋራ ተነስተው ጎጃምን ወሎን ያስከብራሉ። በየአመቱ የሚንቀሳቀሱ በየአመቱ አለመታደላችን ነው። አለመታደልም አለ እኔ ብዬ እንትን የምለው በሁለተኛ ደረጃ እነኚህ ሰዎች ምን ይሆኑ በቃ መውደም እነሱ ይሄ ብልጽግና የሚባለው ፓርቲ መጥፋትና መውደም ነው ያለበት። እሱ ካልጠፋ እነኚህ ሰዎች ምንም ሊመለሱ አይችሉም። አንሸነፍም እኛ እንደዚህ ነን የሚል ነው። ከላይ ጀምሮ ከብርሃኑ ጁላ ጀምሮ ከአብይ ጀምሮ የሚሉትን ሰምተሃል። የ15 ቀን እቅድ ያወጣሉ እንደመሰሳቸዋለን ነው የሚሉኛል። የአንድ ወር ያወጣሉ፣ የሁለት ወር ያወጣሉ። ይሄን ሲያደርጉ እስካሁን ድረስ እንትን ሆነዋልና እኛ እንትን አንደመሰስም አንሆንም የሚል ነው። ተመስገን ጥሩነህ ምንድነው ሻለቃ እኮ ነው ማዕረጉ። የሚናገረው እኮ የአቅሙን ያክል ነው። ከአቅሙ በላይ ምን ብሎ ይናገራል? ምን አለውና የአይቲ ምሩቅ ነው። አብይ አህመድ አብሮ ስለነበር ከአብይ አህመድ ጋር አሁን በሪሞት ኮንትሮል እንደፈለገ አድርጎ ስለሚያዘው ነው። አሁን ተነስ ሲለውም ይነሳል፣ ሂድ ሲለውም ይሄዳል፣ ብላ ሲለውም ምግብ የሚበላበት ሁኔታ ላይ ያለ። እንዳትበላ ከተባለ አይበላም። እንደ ሕፃን ልጅ ነው ጆሮን ይዞ የሚጠመዝዘው። አረጋ ከበደ ምንድነው አስተማሪ ነኝ ነበር። ምን የመምራት አቅም ሴት አላቸውና አብይ አህመድስ ምንድነው በል እስኪ። ሌተና ኮሎኔል ነው፣ ሌላ ነገር ምን አለው? ዶክተር ነው፣ እንደዚህ ነው እንደዚህ ነው። እሱን እናንተ የተለያዩ አካላት ስለሱ ጥናት አድርገው መሆን አለመሆኑን አረጋግጠዋል። አይደለም የሚል ሁኔታ ነው ያለ። ስለዚህ አንድ ሌተና ኮሎኔል ያው በለው ነው በለው ያደገው ምንድነው በውጊያ ነው። ባድመ ውጊያ ላይ እኮ መገናኛ ሰራተኛ ነው። መገናኛ የሚሰማውን ነገር እየወሰደ የሚያቀብል ምን የሚል ነው። ሌላ ምን ነገር አለው? ስለዚህ ከነሱ እኛ የምንለው አሁንም ጥሪ እናደርግላቸዋለን። ጥሪው ምንድነው? ኑ ሁሉን ነገር ተውት። የያዛችሁት የፖለቲካ መስመራችሁ የተሳሳተ ነው። ወደ ትክክለኛ መስመራችሁ ግቡ። በጠረጴዛ ዙሪያ ቁጭ ብለን እንናገር፣ ወደኛ እንድትመጡ የሚል ነው ለነሱ እናስተላልፍላቸው መልእክት። ይሄን ብሎ የሚመጣ ካለ በጣም ጥሩ እንዲመጣ እንድናናገር እኛ ራሳችን እናደርጋለን። ከመጡ በኋላ የራሳችን የፖለቲካ ስራ እንሰራና ከኛ ጋር ተሳትፈው ጉዟችን ወደፊት እንዲሆን እናደርጋለን። አይ አልመጣም፣ አይ እንደዚህ ነው የሚል ካለ ያው አስፈላጊውን ነገር መስዋዕትን እየከፈለ ይሄዳል። አሁን ባህር ዳር ሁሉም ቁጭ ብለዋል። ወደ ባህር ዳር ስንሄድ ስቲል ሊየር ነው አዲስ አበባ ስንሄድ ስቲል የት ሊየር ነው? ወደ ውጭ ሊወጣ ነው። ወደ ውጭ አይወጣም። አብይ አህመድ አጋልጦ ጥሏቸው ነው የሚሄደው። አብይ አህመድ እንዳይወጣም ነው እኛ ትልቁ ፍላጎታችን። በጦር ወንጀለኝነት እንዲከሰሱ ነው የምንፈልገው። ስለዚህ ይሄን ነው ለነሱ ምክር የምንሰጥ። አሁን የሚያደርጉት የተሳሳተ የፖለቲካ መስመር ይዘው እየሄዱ ነው። ወደ ትክክለኛው ኑና ግቡ። ህዝባችሁን የበደላችሁትን ህዝብ በድለናል ይቅር ይበለን ብለው ወደ ትክክለኛው መስመር እንዲገቡ ነው የምንፈልግኛ። በጣም አመሰግናለሁ ኮሎኔል። እንግዲህ ይህንን ምክር ሀሳብ ተቀብለው ወደ ህሊናቸው ከተመለሱ እሰየው ነው። ምናልባት ከመከራ ከስቃይ ሊድኑ ይችላሉ። በገበሬውም ላይ እየተፈጸመ ያለውንም ግፍ ምናልባት ሊያሳጥሩት ይችላሉ። ችግሩ መቼም የሚቋጭ አይደለም፣ ግን ሊያጥር ይችላል ችግሮቹ ብዬ ነው የማስበው። በሌላ በኩል ኮሎኔል በትግራይ በትላንትናው ዕለትም ታላቅ ሰላማዊ ሰልፍ ተደርጓል። ሰልፉ የተደረገበት ዋናው ምክንያት ደግሞ በወልቃይት ጠገዴ፣ ራያ አላማጣን አካባቢዎች በአስቸኳይ ይመለሱልን የሚል ጉዳይ አንስተዋል። ይህንን በተመለከተ ተቃውሞ ሰልፋቸውን ከማድረግ በዘለለም በፍርድ ቤት ሁሉ ክስ መስርተዋል። እነ ስምረት ማለት ነው። አሁን ደግሞ በክልሉ መንግስት ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ከዚህ በኋላ ምንም የምንተወው የምንደራደርበትም ጉዳይ የለም፣ አካባቢያችንና ቦታችንን ማንም አሳልፈን አንሰጥም፣ ይሄ ሊታወቅ ይገባል። የትግራይ ህዝብ በጋራና በአንድነት አሁን ቆሟል፣ ማንነቱን ያስከብራል። ይህ ጦርነት ከተጀመረ ደግሞ የከፋ አደጋ ይመጣል። ስለዚህ ሌሎች
አካላትም ከጎናችን እንድትቆሙ የሚል ጥያቄ አንስቷል። በዚህ በትልቅ ሰላማዊ ሰልፍ ላይ በእናንተ በኩል ይህንን ጉዳይ እንዴት አያችሁት? ሌሎችም አካላት ከጎናችን ይቁም ሲባል ምን ማለት ነው? በጊዜያዊ አስተዳደሩ በኩል የተሰጠውን መግለጫ ስትከታተሉ መቼም ሰምተሃል ብዬ አስባለሁ እና ምናልባት ካልሰማ ከኛ ጋር ይቁሙ ሌሎቹም አካላቶች የሚል ጥያቄ አንስቷል። ምናልባት ፋኖም አብሮ ከኔ ጋር ቆሞ ወልቃይት ጠገዴን አሳልፎ ይስጠኝ ማለት ነው ወይስ ሌሎች ሲል ብልጽግናም ከሱ ጋር ቆሞ እናንተ ጋር እንዲዋጋ መጠየቅ ይሆን? እንደው ምናልባት ይህን እንዴት ተረዳኸው? እሺ አንደኛ እኔ ሰልፉን አይቼዋለሁ። የአማራ ደም ደማችን ነው ብለዋል። ባለፈው እኛ የአማራ ህዝብ የኦሮሞ ወንድሞቻችን ደም ደማችን ነው እንደተባለው አሁንም የትግራይ ህዝብ ይሄን ብሏል። እውነት ነው። የኢትዮጵያ ህዝብ ደማችን ነው። ለኛ የወንድሞቻችን ደም ደም ነው እኛ የምንለው። ወልቃይትን ምናምን በተመለከተ ይሄ ምናምን ይሄ የአማራ ህዝብ ጥያቄ ነው። ያን ጥያቄ አንግበን ነው እኛም የተነሳ። አንደኛ የማንነትና የደንበር የይገባኛል የደንበር ጥያቄ ነው። ስለዚህ ይሄን በተመለከተ የተመረጡ ጓደኞች ወንድሞቻችን አሉ። የድርጅት አሁን የተቋቋመው ድርጅት እነሱ የሚናገሩበት ሁኔታ ነው ያለ። እነሱ ተነጋግረው ከዛ በኋላ ወደኛ ይመጣል። እኛ ደግሞ በጠረጴዛ ቁጭ ብለን ጥቅሙ ምንድነው? ጥቅም አለው ጉዳት አለው ወይ የሚለውን ቁጭ ብለን ተነጋግረን ከተናገርን በኋላ ይሄ ነው ብለን ለነሱ ውሳኔ እንሰጥና እነሱ ውሳኔውን ይዘው የሚያደርጉት ሁኔታ ነው። እንተባበራለን እንዲህ እናደርጋለን ምን እንላለን የሚለው ይሄም የፖለቲካ እንትን ነው። መጀመሪያ ፖለቲከኞች ይናገሩበት፣ ወንድሞቻችን የተመረጡት ይናገሩና እነሱ ካሉ በኋላ ነው። እኔ አሁን ይሄ ነው ልልህ አልችልም። የማልችልበት ሁኔታዎች ስላለ ነው። ምክንያቱም የኔ ማንዴት አለኝ። ስለዚህ ማንዴቱ የነሱ ነው። የኔ ማንዴት ከዚህ ምንድነው? ውጊያውን ማፋፋም ነው። ስልጠናውን ማካሄድ ነው። የማጥራት ስራ መስራት ነው። የሰራዊታችን ማንቃት ነው። ሰራዊቱ እንዴት ሆኖ ይገባል ነው። ከአመራር ጀምሮ እስከታች ያለውን የተለያየ ስራዎችን ጥሩ ወታደራዊ ቁመና ይዞት ስነ ምግባር ኖሮት እንዲቀሳቀስ ማድረግ ነው። ፖለቲከኞች ያንን ፖለቲካ እንትን ካላደረጉ በኋላ ወደኛ ይመጣል። እኛ ደግሞ ከነሱ ጋር ቁጭ ብለን ተናግረን ጥሩና መጥፎውን ለይተን የምናውቅበት ሁኔታ ይኖራል የሚል ነው። የነሱ ሌሎችም ያግዙን እንዲበሉን ይገባኛል። ማይገባን አይምሰለ። ምን አለ መሰለ አማራ ሲተርት በርበሬ ሲወቀጥ ጨው ራስህን ጠብቅ ይላል። እቺ ነገሯ ምን እንደሆነ ስለምትገባን በዚህ እሱን ነገር ብናልፈው ይሻላል የሚል ነው። ኦኬ አመሰግናለሁ ኮሎኔል። እንግዲህ አሁን እንደገለጽከው ስልጠናን በመስጠት በኩል አንዱ የእናንተ ኃላፊነት እንደሆነ ገልጸልኛል። በተለይም የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላ የጦሩ ጥንካሬ ምን ይመስላል? ሞራሉስ እንዴት ነው? እስቲ ይህንን ትንሽ አጠር አድርገህ ብትገልጽልኝ። ኮሎኔል አስወጥተዋል መሰለኝ ተመልካቾቻችን። ኮሎኔል መስመሩ አስወጥቶታል። የሚያሳዝን ነው። እንግዲህ በርበሬ ሲወቀጥ ጨው ተጠንቀቅ ብለዋል። ያው እንግዲህ ምክንያቱም በርበሬ ሲወቀጥ ጨውም እንደሚጨመር ይታወቃል፣ አብሮ እንዳይወቀጥ ለማለት ነው። እንግዲህ ምንድነው የጀነራል ታደሰ ወረደ መግለጫ ምን ማለት ነው? አብራችሁን ትሆናላችሁ የሚለው ሲነሳ ምን ለማለት እንደሆነ እንግዲህ ወደፊት የምናየው ጉዳይ ነው። ተመልካቾቻችን ኮሎኔልን አስወጥቶታል። እንግዲህ ያለበት ቦታ ትንሽ ያስቸጋሪ ይመስለኛል። ኮሎኔል ይሰማሃል? ተቋርጠህብኛል። ኦኬ አመሰግናለሁ። ምናልባት ጥያቄውን ሰምተኸኝ ይሆን ኮሎኔል? ኮሎኔል እየሰማው አይደለም፣ ተቋርጠህብኛል። ይሰማል ኮሎኔል? ታካርኮታ። እሺ በጣም አመሰግናለሁ። ጥያቄውን ሰምተኸኝ ይሆን ኮሎኔል? ምናልባት አልሰማሁም። እስኪ በጣም አመሰግናለሁ። እንደገና ልድገመው። በተለይም ስልጠናን በተመለከተ የእናንተ ኃላፊነት እንደሆነ ገልጸህልኛል።
ሌሎችንም የአማራ ፋኖ ብሔራዊ ንቅናቄ ኃይል ከተደራጀና አንድ ከሆነ በኋላ ፋኖ የወታደሩ ሞራል ምን ይመስላል? የስልጠና ሂደቱስ ወይም ደግሞ የፋኖ ኃይልና ጉልበት እንዴት ትገልጸዋለህ? ከቀድሞ ጋር በማነጻጸር እስቲ ትንሽ አካፍለን። እሺ፣ አሁን በፊትም ሞራል ነበር፣ የዓላማ ጽናትም ነበር። አሁን በፊት ተለያይተ ነበር። ስትለያይ አሁን የምነግር ምን አለ መሰለ፣ ለምሳሌ እኔ ያለሁበት እዝ አንድ ወንድም አለው፣ እዛኛው እዝ ደግሞ ሌላ ወንድም ነው ያለው። ስለዚህ ሁለቱ እንዳይጋጭ፣ ሁለቱ የሆነ ነገር እንዳይሆን ነበር ስጋታችን። ሊያጋጩን የሚፈልጉም ነበሩ። አሁን ከኛ ተነስተው ተልኮ ተሰጥቷቸው እኛ ጋር ገቡ። ከኛ ከገቡ በኋላ ተመልሰው ወደ ብልጽግና የሄዱ ሰዎች አሉ፣ እኛን ለማፍረስ መጥተው የነበሩት። ስለዚህ እነሱ ትልቅ ሴራ ነበር ሲያደርጉ የነበር። ይህን ሴራ በኋላ ነው እያወቅን የሄድን። ይህን ካወቅን በኋላ አንድነቱ መጣ። አንድነቱ ሲመጣ በቃ ሁሉም አሁን አንድ ሆኖ ወደፊት መሄድ፣ መከፋፈል የሚባል ነገር የለም። አሁን የምነግርህ ሻውራ ሲያዝ የኛ ኃይል ጠላት ወደዛ እንዳይሄድባቸው መንገድ ዘግተናል። የተወሰነ ኃይል ቢያንሳቸው ተነስተን እኛ እንሄዳለን። አሁን እኛ ከዛ ተነስተን ወደዚህ ውጊያ ስናደርግ የተለያየ ወታደራዊ ኢኩዊፕመንት ወስደናል። መተባበር መተጋገዝ ላይ ነው። መፈላለግ የሚባል ነገር የለም። አንድ ሆነናል። በመሃላችን ማንም እንዳይገባ ነው ያለ አመራሩ። ስለዚህ ተጋግዘ ሁሉን ነገር የምታደርግበት ሁኔታ ላይ ነው ያለ። አሁን ለምሳሌ ሞርተር ተኳሽ ከኛ ጋር የተወሰነ የሚያንሰን ከሆነ ከነሱ ሞርተር ተኳሽና ሞርተር ስጡን ተብሎ መጣው ነው አግዘውን የሚሄዱት። ዲሽካም ከፈለግን ዲሽካ እንደዛ ይደረጋል። የመሳሪያ መሳሪያዎችንም ጥይት ከፈለግን የተለያየ አይነት ጥይቶች ከነሱ እንወስዳለን፣ እነሱም ከኛ ይወስዳሉ። ስለዚህ አብረን ተጎራሰን አብረን ባንድለት እየሄድን ያለንበት ሁኔታ ነው። የሰራዊቱ ሞራልስ ምንድነው በምትልበት ሰዓት አሁን ከተማዎችን እያጠቃን እየሄድን ነው። ከተማዎችን እያያዝን ነው። ምሽግ እየሰበርን ነው። ከበፊቱ በተሻለ አቅም መኖራችን ምሽግ በቦምብ ብቻ ውጊያ እያደረግን ነው። ይሄን ሲያይ ሰራዊቱ ወደፊት እንሂድ እና ሁሉንም እናሸንፋለን፣ የፈለግንበት ቦታ መሄድ እንችላለን የሚል ቆራጥነት ነው ያለው። የዓላማ ጽናቱ እንዲህ ነው እንዳይመስል እንደምነግር አይደለም። በቃ አድርግ የምትለውን የሚያደርግ አሁን ፋኖ ነው ስልጠና የተወሰነ ይወሰዳል። ስለዚህ ይሄን ተራራ ግፉ ብላቸው ሄደው ይገፋሉ። የምነግር ነገር ተራራ ይገፋል። ነገር ግን ትዕዛዝን ለመፈጸም እዚህ ደረጃ ላይ ደርሰዋል እና አድርግ የምትለውን ወደፊት የሚያደርግ ወደኋላ የማይል ወደኋላ የማይሸሽ ወደፊት እንጂ አንድ እግር በመሬት ስትለው እንኳን እንትን አይልም። ኖ ወደፊት ነው። በቃ ወደፊት መሄድ ብቻ ነው። እየተኮሰ ቦምብ እየወረወረ የጠላትን ግንባር የሚያስደፋበት ሁኔታ ላይ ነው ያለን። በጣም አመሰግናለሁ ኮሎኔል። እንግዲህ የፋኖ አንድ ከመሆኑ አስቀድሞ በተለይም ብልጽግናዎች ደባና ተንኮል እየሰሩ ፋኖንን እያሉ ህብረተሰቡን ሲያማርሩ ነበር። በጣም በሚያሳዝን ሁኔታ ከፍተኛ ስቃይና መከራ በህብረተሰቡ ላይ እያሳደሩ እኛ ፋኖንን እያሉ እንደነበረ ይገለጻል። አሁን ብዙም አይሰማም ይሄ ነገር። ምናልባት በእናንተ የማጥራት ስራ በመሰራቱ ነው ወይስ እነዚህ አካላቶች እርምጃ ተወስዶባቸው ይሆን ነው? አሁንስ ችግሩ አለ? አሁን እሺ፣ አመሰግናለሁ። አሁን ምን አለ መሰለ አቶ ዘውዱ፣ በፊት የብልጽግና ስራ አስፈጻሚዎች እኛ ጋር ገብተው ነበር። አንደኛ ሰራዊቱን ለማውደም፣ ሰራዊቱን ለመከፋፈል፣ በሁለተኛ ደረጃ አመራር የተባለ መጥተው እንዲሄዱ 3 ሚሊዮን ብር 5 ሚሊዮን ብር ሊወስዱ ይሄ ተልኮ ተሰጥቷቸው የመጡ አካላት አሉ። እነኚህም በቁጥጥራችን ስራ አድርገናል። በሁለተኛ ደረጃ ማጥራት አድርገናል ብለሃል። ማጥራት ካደረግን በኋላ አሁን ይሄው 1 ወር ሆነ፣ 1 ወር ከምናምን። አሁን አንድም የሚሄድ አንድም ወደዛ የሚል ነገር የለም። ሁሉም ፋኖ ሆኖ በክፍሉ ስልጠና እየወሰደ ተደራጅቶ ለውጊያ ዝግጁ ሆኖ ያለበት ሁኔታ ነው ያለው። ስለዚህ እነኛ ሰዎች መሄዳቸው
ለኛ ትልቅ ጠቀሜታ አንድ እንዳንሆንም ትልቁን ሴራ ሲሰሩ የነበሩት እነሱ ናቸው። በተለይ ጎንደር አንድ እንዳይሆን ትልቅ ሴራ ሲሰሩ የነበሩ ላይ የእዝ አመራር ተብለው የእዙ የፖለቲካ ስራ አስፈጻሚ ተብለው የነበሩ አካላት ናቸው ይሄን ሲያደርጉ የነበር። እነሱ በመሄዳቸው እነሱ በመውጣታቸው ሁለተኛ እኛ የራሳችን የማጥራት ስራ የተለያየ ስራዎችን ከሰራን በኋላ ይሄው አሁን ምንም ነገር የለም። ሁሉም ለግዳይ ዝግጁ ሆኖ ያለበት ሁኔታ ላይ ነው ያለን። ከልብ አመሰግናለሁ ኮሎኔል። እንግዲህ በፋኖ በኩል ያለውን ሁኔታዎች በተወሰነ ደረጃ አካፍለኛል። በብልጽግናዎች በኩል ዛሬም ይህንን የፋኖን ትግል ለማደናቀፍ አብይ አህመድ አሁን ከሀገር ወጥቶ ተጨማሪ መሳሪያዎችን ለመግዛት ወደ አብርጃዋን ሄዶ እየተንቀሳቀስ ነው የሚገኘው። በዛም አካባቢ የሚደረጉትን እንቅስቃሴዎች በተመለከተ አንዳንድ መረጃዎች እየወጡ ነው። እዚህ ለንደን የሚገኘው ፋኖ አባላት ጭምር ሳይቀሩ ከፍተኛ ተቃውሞ ሰልፍ በማድረግ የለንደን ኤምባሲ ላይ ትልቅ ስራ ሰርተዋል። ከዚህ ቀደም እንደምታስታውሰው ይህ በምስሉ ላይ የምናየው የአብይ አህመድ የሚያዋራት የፕሬዝዳንቱ ልጅ ነች። በጣም በሚገርም ሁኔታ እንዲህ አይነት ተንኮልና ደባ እየተሰራ ባለበት ከዚህ ቀደምም በመስከረም 1 2014 ዓ.ም የኛ አዲሱ ዓመት በሚከበርበት ሰዓት አብይ አህመድ ከ1500 በላይ ድሽቃዎችን ከ1500 በላይ ብሬኖችን ከ15000 በላይ ክላሽ ከ22 በላይ ዙ 23 እና እነዚህን በኢትዮጵያ አየር መንገድ በቱርክ አየር መንገድ አስጭኖ ማስገባቱ የሚዘነጋ አይደለም። ከዛም በተረፈ እንደገና ከፍተኛ ጦር መሳሪያዎችን በመጫን ከ109 በላይ ኮንቴነር መትረየሱን ተተኳሾችን አስጭኖ ወደ ሀገር ውስጥ ሲያስገባ በኤርትራ በኩል መያዙ የሚዘነጋ አይደለም። አሁን ደግሞ ተመልሶ ሄዷል። ይሄ ሰውዬ ተጨማሪ የጦር መሳሪያዎችን በመግዛት ጉዳት ለማድረስ በሀገሪቱና በህዝቡ ላይ ይህን ጉዳይ የተከታተላችሁ ይመስለኛል ኮሎኔል። እና ምናልባት ተጨማሪ የጦር መሳሪያዎችን ካስገባ የፋኖን ትግል ለማደናቀፍ አቅምና ጉልበት ይኖረዋል ተብሎ ይገመት ይሆን? በእናንተስ በኩል ይህንን ጉዳይ ተከታትላችሁታል? አቶ ዘውዱ ይህን ነገር ተከታትለነዋል። አዘርባጃን ነው የሄደው። አዘርባጃን ማዕቀብ ያለባት ሀገር ነች። በጦር መሳሪያ የጦር መሳሪያ ማዕቀብ ተጥሎባታል። ስለዚህ በኮንትሮባንድ ነው መሳሪያዎችን የምትሸጥ። ከዚህ በፊት እዚህ እንደሆን በኤርትራ በኩል 3 መርከብ ነው 3 ኮንቴነር ሙሉ መሳሪያ ይዞ ሲመጣ የኤርትራ መንግስት ያንን ወርሶታል። ከዚህ በፊትም በተለያዩ አገራት አውሮፕላኖች ብዙ የጦር መሳሪያዎችን ማጓጓዙን እናውቃለን። ያ የጦር መሳሪያ መጥቶ ግን ለኛ ነው ገቢ ያደረግነው አብዛኛው። አሁንም የጦር መሳሪያ ሊገዛ ሄዷል። የጦር መሳሪያ መግዛቱ ጥሩ ነው ለኛ፣ ምክንያቱም እኛ እንማርካለን፣ እኛ የምንጠቀምበት ሁኔታ ይኖራል። ለኛ ጉዳት የለውም አይደለም፣ ጉዳት ሊኖር ይችላል። ነገር ግን አብዛኛውን መሳሪያ ያው አሁን በቀደም እንኳን 300 ምናምን ጥቁር ክላሽ ነው የማረከ። አሁንም እንደዚህ ሲመጣ የምንማርክበትና እኛ የምንጠቀምበት ሁኔታ ይኖራል። ይሄ በትክክል ነው። ግን አንድ ነገር ልንገር፣ እንደ ወታደር አንድ ነገር ውጊያ ስታቀድ፣ አሁን ከኤርትራ ጋር ውጊያ አቀዷል፣ ከቲፒኤልኤፍ ጋር ውጊያ አቀዷል። መጀመሪያ የሚያስፈልግህ ማቴሪያል ይዘህ ነው። ቢያንስ ለ6 ወር ያዋጋኛል ወይም ለ1 ዓመት ያዋጋኛል ብለህ ነው የጦር መሳሪያ የምትይዘው። አሁን የጦር መሳሪያ ሳይዝ ዝም ብሎ ይሄዳለው፣ ይሄን አደርጋለሁ፣ ይሄን ይሄድ ብሎ ነው። ውጊያውን ሲከፍት ግን ምንም ነገር እንደማይኖረው አሁን አወቀ። አሁን ሞቢላይዝድ አድርጓል፣ እግረኛውንም ከባድ መሳሪያውንም። አሁንስ የከባድ መሳሪያ ጥይት እንደፈለጋለው የለውም። የድሮን ጥይት $70,000 ነው። ይሄ ዩኤኢ ዩናይትድ አረብ ኤሚሬትስ በተለያየ እርዳታ በተለያየ ነገር ለሱ የሰጠችው ገንዘብ አለ $፣ በዛ አማካኝነት ገዝቷል። አሁን በቀደም ዕለት
በአውሮፕላን የሚጣል ቦምቦች በደርግ ሰዓት የነበሩትን አሁን በአማራ ክልል ላይ ጥሏል። ያ ምንም ጉዳት አላደረሰ፣ ምንም አላለም። ግን እዚህ ደረጃ ነው። ምንም የሚጠቀምበት ምንም የለውም፣ ገንዘብ የለውም፣ ህዝብ አልያዘም። ዘመናዊ መሳሪያ ታጥቄያለሁ ይላል። ያን ዘመናዊ መሳሪያ ግን መጠቀም የሚችል የለም። የዓላማ ጽናት ያለው ወታደር የለውም። እኛ ህዝብ ይዘን ነው እያሸነፍነው ያለ ነው። በ90 ዓመተ ምህረት እና አሁን ቲፒኤልኤፍ ጋር ውጊያ ሲደረግ ህዝብን ይዘን ነው። የኢትዮጵያ ህዝብ ነው ኦ ብሎ የወጣው። ያለውን ከመቀነት ያለውን መቀነቷን እየፈታች ቆሎ ሸጣ ከቆሎ መሸጠችው ነው። ልክ ግድቡን እንደገነባ ነው። እንደዚህ አድርገው ነው ህዝብ ተባብሮን ያን ውጊያ የቀለበስን። አሁን ግን ማንም የሚተባበረው የለም። ይኸው ባንክ ቤት ያለ ብር እያስወጣ ነው የባለ ሀብቶችን። ህዝብ ብር ታወጣላችሁ እያለ ነው። በተለያየ ግፊት እየተደረገ ህዝብን እያሰቃየን ያለው ከዚህ ኑሮ ውድነት በላይ። ስለዚህ መሳሪያውን ይግዛ። ነገር ግን ቀድሞ ነበር ማሰብ የሚገባቸው። አንድ ውጊያ ከማድረግ በፊት አካባቢውን ታጠናለህ፣ ስለ ጠላት ታጠቃለህ፣ ጠላት የሰው ኃይልና መሳሪያውን አጠቃላይ። በሁለተኛ ደረጃ ሎጂስቲክሳዊ ያንተን ሎጂስቲክሳዊ ሁኔታዎችን ማሟላት። ሎጂስቲክስ ሳታሟላ ምን ሳትል አሁን ሄደ ተፈራረመ ገዝቼ እንደዚህ እመጣለሁ በዚህ ወር መጨረሻ ላይ ውጊያው ይደረጋል የሚል ነው የነሱ እቅድ። ቢያደርግ ምንም ነገር አሁን ባለፈው ታስታውስ እንደሆን 65ኛ ዓመቱን የአየር ወለድ የልዩ ኃይል 65ኛ ዓመቱን ሲያከብር ኤሊት ፎርስ ገንብተናል ከሶማሌ እስከ ምጽዋ ነው ያለው። አሁን በዛ የወረዱት አየር ወለድና ኮማንዶ ከሄሊኮፕተር በገመድ ነው የወረዱት። አሁን በጣም የሚገርምህ ነገር ባህር ኃይል አቋቁም ያለው ብሏል። ባህር ኃይል ያሉት አብዛኛዎቹ የኔ ጓደኞች ናቸው አመራሮቹ። ነገር ግን በኩሬ ላይና በአቋራ ውሃ ላይ የትኛውን ትሬኒንግ አድርጎ ነው? በአቋራ ውሃ ላይ፣ በኩሬ ላይ፣ በጣና ላይ፣ አዋሳ ሐይቅ ላይ፣ ላንጋኖ ላይ በዚህ ጋር ልምምድ አድርጎ ነው አሁን ባህር ኃይል አለ የሚል? የትኛው ፈጣን ጀልባ፣ የትኛው ፈጣን ተዋጊ ጀልባዎች፣ የትኛውስ መርከብ ኖሮት ነው ይሄን ነገር እንትን የሚያደርግ? የዕቃ ማመላለሻው መርከብ ሳይሆን የጦር መርከቦች አሉ። ይሄ ነገር ሳይኖረው እንደው ዝም ብለህ ስትታዘብ እኮ የአልሸባብና አልኢትሃድ የሶማሌው በቀይ ባህር የሚንቀሳቀሱ የተለያዩ አገር መርከቦችን ያግቱ ነበር። እያገቱም ነው። ሲያግቱ እኮ በስንት ቢሊየን ዶላር ተደላድረው ነው እነኛ ያደጉ ሀገሮች አውሮፓ ሀገራት አሜሪካ ተደራድራ ነው ይሄን ነገር የምታስመልስ የነበር። አሁን እሱ በየትኛው አቅሙ ነው ሄጅ አስመልሳለሁ? ዘመናዊ የጦር መሳሪያ ቴክኖሎጂ የሆነ የታጠቁት እንኳን ያልቻሉትን አብይ አህመድ ይሄን አደርጋለሁ ይላል። አሁንም ከኤርትራ ጋር ዘመናዊ መሳሪያ ይዣለሁ፣ በዘመናዊ እንደዚህ አደርጋለሁ። ኤርትራስ የታጠቀችው ቀላል መሳሪያ አላት። እሬቻን ቀይ ባህር እጄ አከብራለሁ ብለዋል ሽመልስ አብዲሳና አብይ አህመድ። ያንቄት እንደ ቄጤማው ቀይ ባህር ውስጥ ነው አስገብቶ የሚጨርሳቸው። ስለዚህ ያለው እንደ አቅም ነው ማሰብ የሚገባ፣ እንደ አቅም ነው። ለነገርየው ሰው የሚናገረው የጭንቅላቱ ላይ ያለችውን ነገር ነው። ስለዚህ ምንም ነገር አትፈርድባቸው፣ ምንም ነገር እንትን አትልም። ሌላ የሚናገረውና ሌላ ማድረግ የሚችለው ነገር ስለሌለው ያለው ሁኔታ ነው። አዘርባይጃን የሄደው የጦር መሳሪያ ሊያደርግና የሆነ ስምምነት ተስማምቷል። ምንም ነገር ወደ 100 ምናምን የመሳሪያ ታመርታለች አዘርባይጃን። ነገር ግን በዓለም አቀፍ ተወግዛለች፣ ማዕቀብ ተደርጎባታል። በኮንትሮባንድ ሊያስገባ ነው። አሁን ይሄን በየት ያስገባል? በየት? ይሄን ደግሞ ክትትል ሊደረግለታል በየት እንደሚገባ። አንደኛ በኤርትራ አይገባም፣ ሁለተኛ በጅቡቲ እንዳይገባ የተለያየ ስራዎችን የተለያዩ ሌሎች የሚያደርጉት ነገር ይኖራል። እሱን ወደፊት የምናየው ነገር ይሆነናል። ይግዛ። አብዛኛው መሳሪያ ግን ለኛ ገቢ የሚሆን ነው የምንለው።
ከልብ አመሰግናለሁ ኮሎኔል አበራ። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። ዝግጅት ለምትከታተሉ በመላው ዓለም በአገር ቤትም ለምትገኙ ከልብ እናመሰግናለን። በተቻለ መጠን ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ ብታደርጉት እጅግ በጣም መልካም ነው። በተጓዳኝም አዳዲስ ተመልካች አድማጮችም ይህን ዝግጅት ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑም ከወዲሁ በማክበር እንጋብዛችኋለን። የሀገራችን ወቅታዊ ጉዳዮች ከቦታው ከስፍራው እንደዚሁ ባለሙያዎችንና የጦር አዛዦችንም ጭምር ሳይቀር እያቀረበ የሚያቀርብላቸው የእናንተ የዘውዱ ሾው ሚዲያ አሁንም ጠንካራ ስራ ለሚሰሩ ትልቅ አክብሮትና ትልቅ ከብሬታ እንሰጣለን። በተቻለ መጠን ታዲያ እንደነዚህ አይነት ተግባሮችን የሚፈጽሙ አካላቶች የሚያደርጓቸውን እንቅስቃሴዎች በተመለከተ የብልጽግናን አንገት ያስደፉ የፋኖ አመራሮችና እንደዚሁም ታጋዮችን መረጃው ለሌላው አካል እንዲደርስ በተለይም በማጭበርበር ተግባር ላይ የተቀመጡ የብልጽግና ኃይሎች ውሸቱ ምንድን ነው የእነሱ የሚናገሩትና የሚገልጹት መሬት ላይ የሚስተዋለው ምን ይመስላል የሚለውን እኛ ከምንናገር የጦር አዛዦችና መሪዎች ጭምር ሳይቀሩ መረጃውን እንዲሰጧችሁ እያደረግን ነውና የምንገኘው። አሁንም በተቻለ መጠን ታዲያ የዝግጅት ለሌሎቹ እንዲደርስ ሼር ላይክ ብታደርጉት በጣም መልካም ነው እላለሁ። እንግዲህ ኮሎኔል ይህን ካልን ዘንድ በተለይም በብልጽግና የአማራ ክልል ጭምር ሳይቀር በቅርቡ ምክር ቤቱ የአማራ ክልል ምክር ቤት ተሰብስቦ ከዚህ ቀደም እጃቸውን የሰጡትን የመንግስት ሰራተኞች ማስረሻ ሰጤና ሌሎችንም በተመለከቱ በመንግስት ስራ ላይ የነበሩትን በአስቸኳይ ወደ መደበኛ ስራ ገበታቸው እንዲመለሱ መመሪያ አስተላልፈዋል። በጣም በሚገርም ሁኔታ መመሪያ አስተላልፈዋል። ወደ ስራቸው ይመለሱም ብሎ ትእዛዝ ሰጥቷል። ባሉን መረጃዎች በጣም ብዙዎቹ ከእናንተ ሸሽተው የሄዱት ብዙዎቹ ህይወታቸውን እንዳጡ ተመልሰው ወደ ውትድርና እንዲገቡ ሲታዘዙ አንሄድም በማለታቸው ራሱ ብልጽግናም እዛው እንደ ጉዳት እንዳደረሰባቸው ወይም እርምጃ እንደወሰደባቸው እየተገለጸ የሚገኝበት ሁኔታ አለ። ሌሎቹ ደግሞ ያው ተመልሰው ወደ እናንተ የመጡትም ላይ እርምጃ የተወሰደባቸው እንዳለ ይገለጻልና የአማራ ክልል ምክር ቤት ምን ማለት ነው ወደ ስራቸው ይመለሱ ብሎ ይህንን መመሪያ ሲሰጥ እንደውም መረጃው ይደርሳል ብዬ አስባለሁና የትኞቹን ነው ወደ ስራቸው እንዲመለሱ ብሎ መመሪያ የሚሰጠው? ያለቁትን፣ የሞቱትን፣ የተረፉትም ደግሞ ጨንቋቸው ወደሚሄዱበት ባጡበት በዚህ ሰዓት ምክር ቤቱ ውሳኔ ያስተላለፈው ምናልባት እንደ እናንተ ተመልሳችሁ ወይም እናንተ ውስጥ ያሉ እጃቸውን እንዲሰጡ ከማሰብ አኳያ የቀረበ ጥያቄ ይሆን? የምክር ቤቱ ውሳኔን እንዴት አየኸው? እሺ፣ ይሄ ጥያቄ በመጀመሪያ ደረጃ ምን አለ መሰለህ፣ የብልጽግና መከላከያ ጥሪ አድርጓል። የኦሮሞ ሽመልስ አብዲሳም ጥሪ አድርጓል። ከዚህ በፊት ውትድርና የነበራችሁ በጡረታም በተለያየ ምክንያት የተባረራችሁ በአስቸኳይ ወይም የተሰናበታችሁ በአስቸኳይ ተመለሱ ብሎ አሁን የመመለስ ስራ እየሰራ ነው። አሁን የአማራ ክልል የምስራቅ እዝ አዛዡ አንድ ምርኮኛ አለ፣ መሐመድ ተሰማ ሰብስቧቸው ነበር። የአማራ ክልል የሰበስባቸው ምንድን ነው? አሁን የተያዙብንን ቦታዎች አጠቃላይ ይምጣና የእናንተ የብልጽግና ወታደር ያስለቅቅልን የሚል ነው። አይ እኔ ከአቅሜ በላይ ነው አልመልስላችሁ፣ እኛ ሌላ ግዳጅ አለብን፣ ራስ በራሳችሁ ይሄን ታደርጋላችሁ የሚል ሁኔታ ነው ያለ። ስለዚህ አሁን ይሄ አረጋ ከበደ የሚባል ምንድነው ያደረገው? በማህበር የተደራጁ ወጣቶች አሉ፣ ገንዘብ ተሰጥቷቸው ገንዘብ እንትን የሚያደርጉ። ስለዚህ እነሱን ወደ ሚሊሻ ስልጠና ትሰለጥናላችሁ፣ ማትሰለጥኑ ከሆነ ግን ብሩን ትመልሳላችሁ የሚል ነው። በሁለተኛ ደረጃ ይወጡ አሉ። ልዩ ኃይል የነበር ይወጣል፣ ሚሊሻውን ይወጣል። ከኛ የተወሰኑ ልጆች ለምሳሌ 10-15ም ሊሆኑ ይችላሉ። እነሱ እንትን ያሉ አለ። እነሱ ኑ ነው። እኛንማ እንዴት ኑ ይላል ስታስበው። በሁለተኛ ማን ሞአቤን ማስረሻ ሰጤን እነሱን ነው እንግዲህ እንድትገቡ ነው። ማስረሻ ሰጤ እኔ አልገባም ብሎ ነው መልስ የሰጣቸው የምነግርህ። ስለዚህ እነሱ እንዲገቡ ያደረጉት ቅስቀሳ ነው እንዲገቡላቸው። እነሱ ግን አንገባም፣ ይሄን ነገር አናደርግም፣ ምክንያቱም የኛን የውጊያ አቅም ያውቃሉ። ይሄን ስለማያደርጉላቸው ይሄን ጥሪ አድርጓል። ሁለተኛ ፍርሃት ነው፣ ድንጋጤ ነው።
አሁን ተሰባስበው ያሉት ባህር ዳር ነው ብያለሁ። አሁን መጡብን አልመጡን እንቅልፍ የሚተኙ እንዳይመስልህ፣ ምግብ የሚበላ እንዳይመስልህ። ምግብ ቢበላም እኔ እንጃ የበላ እንኳን አይደለም። ምንድነው አንዳንድ በጎኑ ሄደ ነው የሚባለው። ስለዚህ ፍርሃት፣ ጭንቀት ላይ ናቸው። የመጨረሻ ጭንቀትና ጭንቀት። አሁን አንዱን አይተው እንደሆን ምንድነው ያደረገ የሆነ ዞን ከንቲባ ነው የእሱ ጋርድ ነው ገሎት የመጣው። አብዛኛዎቹ አሁን ሚሊሻ የምትላቸው እኛ ጋር አብዛኛው እጅ ሰጥቷል። በቀን 10 20 30 እየሆኑ መጣው ገብተዋል። አሁን ትላንትናና ተቀበለን ያሉን ነበሩ። ለምሳሌ በእኔ በኩል የምነግር በእኛ አሁን ባለንበት በጣም ብዙ ነው እጅ እየሰጠ ያለው። ሄደን እጃቸውን ይዘን አምጥተን ያው ፋኖ በመጀመሪያ ያጠፋን ሰው ይመክራል፣ ይገጽሳል፣ ማስጠንቀቂያ ይሰጣል። ከዛ በኋላ እርምጃ የሚወስደው በዚህ ስለሆነን ሆደ ሰፊ እንደ መሪ ሆደ ሰፊ ሆነ ነው ነገሮችን የምታያቸው። ስለዚህ በዚህ አማካኝነት የፍርሃት ነው፣ የድንጋጤ ነው፣ አሁን ፈርሰናል የሚል ሁኔታ ላይ ስላሉ ነው ይሄን ነገር የሚሉት። ቢሉም ማንም የሚሄድላቸው ማንም የሚገባላቸው የለም። ይሄ ነው የምለው። ከልብ አመሰግናለሁ ኮሎኔል። ተመልካች አድማጮቻችን እንግዲህ መረጃዎቻችን ይህንን ይመስላሉ። የፋኖ አመራሮች አሁን ቆርጠው ተነስተዋል። ስራቸውንም የሚሰሩት እየተናበቡ ነው። ቀደም ሲል ኮሎኔል አበራ እንደገለጠው እንደ ከዚህ ቀደሙ ልዩነቶቻቸው ጠፍተው አንዱ አንዱን እያገዘ በመሳሪያም በሰው ኃይልም በጋራ ሆነው እያደረጉ ያለው ተጋድሎ እጅግ የሚያበረታታ ነው። በእውነት ከውጭ የሚገኘው ኃይልስ ምን ማድረግ አለበት የሚለውን አሁንም ሁላችንም ቆም ብለን ማሰብ ይጠበቅብናል እያልኩኝ ኮሎኔል ከልብ አመሰግናለሁ። እንግዲህ ሰዓታችንን እየተቋጨ ነው። የመጨረሻ አስተያየትን እንቀበል። በተለይም ይህ ትግል ተጠናክሮ ይቀጥል ዘንድ የሁሉም ኢትዮጵያ ይገዛና ከጎን መቆም አስፈላጊና ተገቢ ነገር ነው። በተለይም ጉዳዩ የሚመለከተው የአማራ ማህበረሰብ ደግሞ ኃላፊነትም ግዴታም ጭምር አለበትና ይህ ትግል ጠንክሮ አብይ አህመድ ካለበት የምኒልክ ቤተመንግስት ወጥቶ ኢትዮጵያኖች የራሳቸው መሪ ይመርጡ ዘንድ ምን ማድረግ አለበት? ከእናንተስ ጋር ያለው ቁርኝነት እንዴት ይቀጥል? በዚህ ላይ የመጨረሻ ሀሳብህን ልቀበልና ውይይታችንን እንቋጫለን። ከልብ አመሰግናለሁ። እኔም አመሰግናለሁ አቶ ዘውዱ። ምንድነው ለማህበረሰቡ የማስተላልፈው ወይም ለኢትዮጵያ ሕዝብ ውጭ ላሉት ዲያስፖራ አባላትና ትውልደ ኢትዮጵያውያን አሁን እኛ የምንፈልገው አገራችን መገንባት ነው። ብልጽግና ፓርቲ አጥሙ ነው የቀረ የወደቀ ነው። ስለዚህ በአቅም እርዱን፣ በሐሳብ እርዱን፣ በገንዘብ እርዱን። አንድ እንሆን፣ አንድ ሆኑ። እናንተም እኛ አንድ ነን። ስለዚህ ይሄን መንግስት ገርስሰን ጥለን አገራችን እንገባ። አገራችን በሰላም ትኖር። ብሔር ብሔረሰብ እኩል ነው። ማንም ከማንም የሚበልጥ የሚያንስ የለም። ማንኛውም ኢትዮጵያዊ ከሰሜን እስከ ደቡብ፣ ከደቡብ እስከ ምስራቅ፣ ከምስራቅ እስከ ምዕራብ በአራቱም አቅጣጫ እንደፈለገ ተዘዋውሮ ተንቀሳቅሶ የመስራት የመኖር መብት እንዲኖር ነው የኛ ፍላጎት። ይሄን ደግሞ በቅርብ ጊዜ እናደርገዋለን። ከጎናችን ሁኑ የሚል ነው የኔ መልእክት። ከልብ አመሰግናለሁ። በድጋሚ ኮሎኔል አበራ አጠናው እግዚአብሔር ይስጥልኝ ስለ ጊዜ ጭምር አመሰግናለሁ። እኔም አቶ ዘውዱ። ክቡራን ተመልካች አድማጮቻችን ከኮሎኔል አበራ ጋር ያደረግነው ሰፋ ያለ ውይይት በተለይም ትግሉን በተመለከተና እንደዚሁም ደግሞ የብልጽግናን የአቅም ጉዳይ በተመለከተ ከሙያ አንጻር በሰፊው ገልጾልናል። አዘርባጃን አብይ አህመድ ሄዶ ያደረጋቸው ጉዳዮች በቅርበትና በክትትል ላይ እንዳሉም ጠቁሞናል። ዞሮ ዞሮ እኛ እንደ ዜጋ ሁላችንም ድርሻና ኃላፊነታችንን መወጣት ስለሚገባን በምታገኟቸው መረጃዎች ላይ በመመርኮዝ በተቻለ መጠን ይህ ትግል ጠንክሮ ራሱን ችሎ
የአብይ አህመድ ካቢኔ ተገርድሶ ወድቆ ከዛ በኋላ ኢትዮጵያ ሀገራችን የራሳችን የሚሆነውን መሪ በመምረጥ የራሳችንን ህገ መንግስት በመቅረጽ ኢትዮጵያ የተሻለች ሀገር እንድትሆን የበኩላችንን ጥረት የማድረግ የሁላችንም ግዴታና ኃላፊነት ነው ብዬ አስባለሁ። የምንሰራቸው ስራዎች ሁሉ ሁልጊዜም ዘወትርም ለሀገራችን ለህዝባችን በሚሆኑ ጉዳዮች ላይ ማተኮርም ይገባናል። ከህገወጥ ወይም ከዘረኝነት ውስጥ መውጣት ይጠበቅብናል። በህወሓት በኩልም ዛሬም እንደ አንድ ኢትዮጵያዊና እንደ አንድ ጋዜጠኛ ያሉትን መረጃዎች በማሰባሰብ ላይ ነንና በተቻለ መጠን በህወሓት በኩል የሚደረገው አካሄድ አሁንም ቆም ብሎ ማሰብ ይጠበቅባቸዋል። በተለይም የዚህ የወልቃይት የጠገሌ ራያ ጉዳይ በሚል ከአማራ ማህበረሰብ ጋር መጋጨት የሚያስከትለው ጉዳት እጅግ የከፋ ስለሆነ አሁንም ቆም ብሎ ማሰብ ይጠበቃል። ዋናውና ትልቁ ጠላት የኢትዮጵያ ብልጽግና የሚባል የትግራይም ሆነ የአማራ ማህበረሰብ በተለይም በእነዚህ ሁለት ማህበረሰቦች ላይ እየተፈጸመ ያለው ደባና ተንኮል አይረዱትም ማለት አልችልም፣ በደንብ ያውቁታልና ቆም ብሎ በማሰብ ይህንን ጦርነት የሚቆምበትና በተለይም ሁለቱ ወገኖች ህዝቦች በጋራ የሚቆሙበት መንገድ ላይ ማተኮር ይገባል ብዬ አስባለሁ። በተለይም እሊቱ ኃላፊነትም ግዴታም አለበት። በትግራይም በአማራም በኩል ያሉ እርስ በርስ ከመናቋቋር ይልቅ በጋራ እንዴት አድርገን የጋራ ጥላታችን የሆነውን ብልጽግናን እናስወግድ በሚለው ላይ ትኩረት ሰርቶ መስራት ይጠበቃል ብዬ አስባለሁ። ለዚህ ደግሞ ሁላችንም ቅን ልቦና ይኑረን በማለት እንግዲህ የዛሬን ዝግጅት በዚህ ቋጨን። ኮሎኔል አበራ አጣናው የከፍተኛ የጦር አመራር ጋር ያደረኩት ውይይት በዚህ ተቋጭቷል። በተቻለ መጠን ታዲያ ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉት ከወዲሁ በማክበር እየጋበዝኩ ዋርያዎችን ወይም አድሚኖችንም ከልብ በማመስገን የዛሬን ዝግጅት የምቋጨው ከእናንተ ጋር ይህንን ዝግጅት በመምራት ከኮሎኔል አበራ አጣናው ጋር በመሆን ለእናንተ ሳቀርብ የነበርኩትን የዘውዱ መንግስቴ ነኝ። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው